በትምህርት ቤት በስራ ቦታ አሊያም ደግሞ ከሰው ጋር ለመግባባት እንግሊዘኛ ቋንቋ ላይ ደካማ መሆኑ እክል እየፈጠረቦት ነው። እንግዲያውስ ለርሶ ከሰዋስው አካዳሚ ታላቅ የምስራች ይዤ መጥቻለሁ። አዲሱ 4 ወር የሚፈጀው የእንግሊዘኛ ኮርሳችን ምዝገባ ዛሬ ግንቦት 1 በይፋ ተጀምሯል። ይሄ ኮርስ እንግሊዘኛችሁን የማይቀይር ከሆነ ሌላ ምንም ሊቀይርላችሁ አይችልም። ይሄን ያህል ባዘጋጀነው ኮርስ ላይ እርግጠኞች ነን። ከዛሬ ግንቦት 1 እስከ ግንቦት 3 ድረስ ለምትመዘገቡ ተማሪዎች የ40% ታላቅ ቅናሽ አዘጋጅተናል። ስለምንሰጠው ኮርስ በቂ ማብራሪያ ለማግኘት በ0923 05 2061 ወይም ደግሞ በቴሌግራም እና በኢሞ ልታናግሩን ትችላላችሁ። ብዙ ስልክ ስለሚደወልልን የእናንተን ስልክ ምናልባት ሳናነሳ እንዳትቸገሩ የነገርኳችሁን ስልክ ተጠቅማችሁ ቴሌግራም ላይ መልእክት ብታስቀምጡልን ፈጣንና በቂ ማብራሪያ እንሰጣችኋለን። ፈጥናችሁ በመመዝገብ የ40% ቅናሹ ተጠቃሚ ይሁኑ። እንግሊዘኛ ችግሮም ለአንዴና ለመጨረሻ ጊዜ ከሰዋስው አካዳሚ ጋር ይላቀቁ። ሰላም ተማሪዎች እንዴት ናችሁ? ዛሬ ኮሎኬሽንስ እናያለን። ዛሬ የምናያቸው ኮሎኬሽንስ ሁሉም have የሚለውን ቃል የያዙ ናቸው። ኮሎኬሽንስ ማለት ምን ማለት ናቸው? words that go together አንድ ላይ አብረው የሚሄዱ ቃላቶች ማለት ነው አይደለ? ስለዚህ words that go together with have so ዛሬ ከhave ጋር አብረው የሚሄዱ 10 ኮሎኬሽንሶችን የምናይ ይሆናል ማለት ነው። አብራችሁኑ ነው። የመጀመሪያውን ኮሎኬሽንስ በማየት እንጀምራለን። እንዳልኳችሁ የምናያቸው 10ሩም ኮሎኬሽንስ have የሚል ቃል በውስጣቸው ይዛሉ ወይም ደግሞ have ብለው ነው የሚጀምሩት። so the first collocation በጣም የምናውቀው common የምንጠቀምበት ነው። have a good time ምን ማለት ነው? ጥሩ ጊዜ ማሳለፍ ማለት ነው። ስለ ራሳችሁ መናገር ትችላላችሁ። ጥሩ ጊዜ አሳልፌ ነበር፣ ጥሩ ጊዜ አሳልፋለሁ ስትሉ ራሱ ይሄን መጠቀም ትችላላችሁ። so it means to experience a good time ጥሩ ጊዜ experience ማድረግ ማሳለፍ ብለን መተርጎም እንችላለን። ነገር ግን ኤግዛምፕል ሴንቴንሶች ውስጥ ከተን እንይ። so the first one it says we had a good time አሁን እዚህ ጋር we have አላለም፣ we had ነው ያለው። ስለዚህ had የሃቭ ፓስት ፎርም ነው አይደለ? ስለዚህ ይሄ ሐላፊ ነው። እዚህ ጋር የምናወራው በሙሉ ስለ ትላንት ስላለፈ ነገር ነው ማለት ነው። we had a good time at the beach ስለዚህ የት እያለ ነው? ቦታው ቢች አካባቢ ወይም ደግሞ የሆነ ባህር ዳር አካባቢ ላይ ጥሩ ጊዜን ኤክስፒሪየንስ አድርገን ነበር፣ ጥሩ ጊዜን አሳልፈን ነበር እያለን ነው ማለት ነው። ሁለተኛውን ኤግዛምፕል እኔ I hope you have a good time ላስምርበት። ይሄንንም I hope ስንል ምን እያለን ነው? ተስፋ አደርጋለሁ ምን እንዲኖርክ ጥሩ ጊዜ ታሳልፋለህ ብዬ ተስፋ አደርጋለሁ on your trip። ስለዚህ የሆነ ሰው ጉዞ ይኖራል፣ ትሪፕ ይኖራል። እዛ ትሪፕ ላይ ጥሩ ጊዜ ታሳልፋለህ ብዬ ምን አደርጋለሁ? ተስፋ አደርጋለሁ። ስለዚህ I hope you will experience a good time እያለ ነው በሌላ ቋንቋ ማለት ነው። did you እንደዚህ አድርገህ ነበር ወይ? የሆነ ነገር አድርገህ ነበር ወይ ብለን ስንጠይቅ did you ብለን ነው የምንጀምረው። did you have a good time ጥሩ ጊዜ አሳለፍክ፣ ጥሩ ጊዜ ነበረክ ማለትም ትችላላችሁ። did you have a good time at the party did you have a good time at the beach ስለዚህ ቢቹ አካባቢ ስትዝናና ጥሩ ጊዜ አሳለፍክ፣ ፓሪው ላይ ጥሩ ጊዜ አሳልፈ ነበር። ስለዚህ እንደዚህ ያደረገን የተለያዩ ሴንቴንሶች ውስጥ መክተት እንችላለን። have verb ነች አይደለ? ስለዚህ እሷን እንደ verb እያደረጋችሁ ይሄንን phrase መጠቀም ትችላላችሁ ማለት ነው። so የመጀመሪያው collocations have a good time የሚለው ነው። ሁለተኛው ነኝ ሁለተኛ collocation አሁንም have ብለን ነው የምንናገረው። ቅድም ምን አለን? have a good time። አሁን ደግሞ have breakfast ይሄም በጣም ሁላችንም የምናውቀው ነው። በጣም መጠቀም ያለብን ፍሬዝ ነው። have breakfast ምን ማለት ነው? ቁርስ መብላት። ስለዚህ haveን አለኝ ብለን ብቻ መተርጎም የለብንም። ብዙ ቦታ እንደዚህ የገባች የተለያየ ሐሳብ ይዛ ትመጣለች። ለብሬክፋስት ብቻ አይደለም ላንች ማለት ትችላላችሁ። ምሳዬን በላው ስትሉ ራሱ have lunch ማለት ትችላላችሁ። ወይም ደግሞ ዲነር። በአጠቃላይ እነዚህ ምን ይባላሉ? ሚል ምግብ ነው አይደለም? ሚል to eat a meal ምግብ መብላት ማለት ነው።
ስለዚህ have breakfast, have lunch, have dinner እያልን መናገር እንችላለን። የመጀመሪያውን ኤግዛምፕል እንይ። I always have breakfast at 7 a.m. ቁርሴን ሁሌ የምበላው 7 a.m. ላይ ነው፣ ጠዋት 1 ሰዓት ላይ ነው። ቁርሴን ሁሌ የምበላው have breakfast ማለት ቁርስ መብላት። I always eat breakfast eat ማለት ነው። ሌላ ምንም የተለየ ነገር የለውም። let's have lunch ምሳ እንብላ ማለት እኮ ነው አይደል? let's eat lunch let's have lunch together tomorrow ነገ አንድ ላይ ምሳ አብረን እንብላ እያልን ነው። እዚህ ጋር ደግሞ had አደረግናት past ሆነ ማለት ነው። we had dinner at a nice restaurant we had dinner at a nice restaurant በጣም አሪፍ የሚባል ሬስቶራንት ውስጥ ራታችንን በልተን ነበር እያልን ነው ማለት ነው። በዚህ መልኩ መጠቀም ትችላላችሁ። ከብሬክፋስት ከላንች ከዲነር ጋር haveን መጠቀም ይቻላል ማለት ነው። so have breakfast, have lunch, have dinner። ሶስተኛ have a rest have a rest ምን ማለት ነው? እረፍት መውሰድ ማለት ነው። have a rest to relax or sleep for a short time አጠር ላለች ጊዜ መዝናናት ወይም ደግሞ ሸለብ ማለት እንቅልፍ መውሰድ have a rest። okay, let's see some examples. you look tired go have a rest ስለዚህ የደከመ ትመስላለህ ስለዚህ ሄደ እረፍት ውሰድ go have a rest ማለት እንችላለን ማለት ነው። I like to have a rest I like to have a rest after lunch ከምሳ በኋላ እረፍት መውሰድ እወዳለሁ ያስደስተኛል ብዙ ጊዜ የማደርገው ነው። we had a rest past ነው ይሄ had ካለም past ነው አይደለ? እረፍት ወስደን ነበር። he had a rest before starting work again ስራ ድጋሚ ከመጀመሩ በፊት ምን አድርጎ ነበር? እረፍት ወስዶ ነበር። ስለዚህ have ከተለያዩ ቃላቶች ጋር እየመጣች የተለያዩ ሐሳቦችን እንደምትሰጥ እያየን ነው። የመጀመሪያው ምንድን ነበር? have a good time ብለናል አይደለ? ከዛ ማስከተል ደግሞ have breakfast, have lunch, have dinner መብላት። አሁን ደግሞ have a rest to relax ወይም ደግሞ to take a rest እረፍት መውሰድ እረፍት ማድረግ ይሆናል። ቀጣይ ኮሎኬሽን have fun ይሄንንም እናቋለም እያስባለሁ። have fun ምን ማለት ነው? መዝናናት ማለት ነው አይደለ? to enjoy an activity የሆነ የምታደርጉት ነገር ይኖራል ያንን ምን ማድረግ ነው? መዝናናት ኢንጆይ ማድረግ have fun አንድን ሰው have fun ካላችሁት ተዝናና ጥሩ ጊዜ ያሳልፍ እያልነው ነው ማለት ነው። go out and have fun ወደ ውጪ ውጣና ፈታ በል ተዝናና እያልን ነው ማለት ነው። have fun በምንል ጊዜ we really had fun at the party ፓሪው ላይ ምን አድርገን ነበረ? ተዝናንተን ነበር ጥሩ ጊዜ ያሳልፈን ነበረ። had fun past ስለሆነ hadን ተጠቅመናል። ይሄ ደግሞ ጥያቄ ነው የመጨረሻው are you having fun are you ብላችሁ ስትጠይቁ አሁን እንደዚህ ያደረክ ነው ብላችሁ ለመጠየቅ ይሆናል። are you driving a car መኪና እየነዳህ ነው? are you teaching a lesson ትምህርት እያስተማርክ ነው? are you recording a YouTube video የዩቲዩብ ቪዲዮ ሪከርድ እያደረክ ነው? are you having fun ጥሩ ጊዜ እያሳለፍክ ነው ወይ? ፈታ እያልክ ነው ወይ? are you having fun right now አሁን በዚህ ሰዓት ጥሩ ጊዜ እያሳለፍክ ነው ወይ? ሪላክስ እያደረክ ነው ወይ ብለን እየጠየቅን ነው ማለት ነው። have fun የምትሏም በጣም አስፈላጊ ልንጠቀማት የሚገባ ኮሎኬሽን ነች። our number 5 collocation it says have a baby ይሄም በጣም አስፈላጊ ነው። have a baby ምን ማለት ነው? have a baby ልጅ መውለድ ማለት ነው። እሺ ልጅ መውለድ ወይም ደግሞ በተለምዶ to give birth ልጅ መውለድ በሌላ ቋንቋ to give birth ማለት ትችላላችሁ። to give birth to a child ስለዚህ ልጅ መውለድ ማለት እንችላለን ማለት ነው። have a baby okay example sentence እንይ she's going to ይቺ going to ምትሏ gonna ማለት ይቻላል አይደለ? she's gonna have a baby ወይም ደግሞ she's going to have a baby in June መቼ ነው ልጅ የምትወልደው? she will give birth to a child in June ላይ ልጅ ትወልዳለች። so it is expected ይጠበቃል ማለት ነው ጁን ላይ ልጅ እንደምትወልድ።
they just had a baby boy they just had መውለዳቸው ነው just ማለት ቅርብ መሆኑን ለማሳየት ነው እሺ they just had a baby boy ስለዚህ ወንድ ልጅ ወለዱ እያለ ነው ማለት ነው ስለዚህ have a baby መውለድ ማለት ነው had ስለሆነ already past ሆኗል are you ready ስንል ምን እያለ ነው ዝግጁ ነሽ are you ready to have a baby ልጅ ለመውለድ አሁን ላይ ready ነሽ ወይም ዝግጁ ነሽ ወይ ብለን እየጠየቅን ነው ማለት ነው ስለዚህ ይሄን ተጠቀሙበት have a baby ልጅ መውለድ ማለት ነው ስለዚህ ከተለምዶ ከምናቃቸው ኤክስፕሬሽኖች የተሻሉ ኤክስፕሬሽኖች ናቸው እነዚህ ኔቲቭ ስፒከሮች የሚጠቀሙባቸው ኤክስፕሬሽኖች ስለሆኑ መጠቀም ትችላላችሁ እናንተ ለራሳችሁ በዚህኛው ሴንቴንስ እየሰራችሁ ፕራክቲስ ማድረግ ትችላላችሁ so today we are seeing collocations with have collocations እነዚህ ኮሎኬሽኖች ሁሉም ማንን ይዘዋል ተባብለናል haveን አይደለ እስካሁን ያየናቸው መርሳት የለባችሁም ሪማይንድ ላድርጋችሁ የመጀመሪያው ኮሎኬሽን ከሃቭ ጋር ያለችው ያየነው have a good time ሁሉም haveን ይዘዋል አይደለ ምን ማለት ነበር ብለናል ጥሩ ጊዜ ማሳለፍ to experience a good time ብለናል ሁለት have breakfast lunch dinner ቁርስ ምሳ እራት መብላት ስለዚህ eat ከምትሉ have breakfast ማለት ትችላላችሁ ማለት ነው have a rest እረፍት ማድረግ አይደለ ስለዚህ በተለይ ስራ እየሰራችሁ ሲደክማችሁ በመሃል የምትወስዷት እረፍት have a rest ብለን መናገር እንችላለን በተለያዩ ኤግዛምፕል ሴንቴንሶች ውስጥም ከተና አይተናል አራት have fun ፈታ በል ማለት ነው እሺ ከዚህኛው ትንሽ ትለያለች have a good time ጥሩ ጊዜ ማሳለፍ more formal ነገር ነው have fun ስንል ግን ፈታ ማለት ዘና ማለት ለማለት ነው have a baby መጨረሻ ላይ ያየነው ምን ማለት ነው to give birth to a child ልጅ መውለድ የምናየው ኮሎኬሽን 10 ናቸው ከ6 እስከ 10 ያሉትን ደግሞ አሁን እንቀጥል ቀጥሎ የምናየው 6 have a look ምን ማለት ነው have a look ወይም ደግሞ take a look ሁለቱም ይቻላል ባይዘው እሺ እኛ ግን ዛሬ ያየን ያለነው collocations that go with the word have ጋር የሚሄዱትን ብቻ ነው ያየን ያለነው ስለዚህ ምን ማለት ነው have a look to look at something quickly ስለዚህ የሆነ ነገርን ቼክ ለማድረግ ፈልጋችሁ አየት ማድረግ ማለት ነው በጣም ብዙ ሰዓት አትቆዩበትም የሆነች ነገር ቼክ ለማድረግ አየት ማድረግ እንደማለት ነው can I have a look at your note ለምሳሌ አንድ አባት ልጁን ከትምህርት ቤት ሲመለስ የጻፈው ኖት ይኖራል ስለዚህ እስኪ ኖትን አቀብለኝ አየት ላድርጋት የሆነ ነገር ቼክ ለማድረግ ማለት ነው ስለዚህ can I have a look at your note የጻፍከው ኖት ላየው እችላለሁ ወይ ማየት ሲባል ብዙ ታይም መውሰድ ሳይሆን quickly የምትለው እንዳትረሱ ሁለት he had a look inside the box ስለዚህ የሆነ ሳጥን ነበረ እዛ ሳጥን ውስጥ የሆነ ነገር አለ እንግዲህ ዞር ብሎ እንደዚህ አየት አድርጓል ማለት ነው ስለዚህ የሆነች ነገር አየት ጨረፍ ማድረጉን ነው እዚህ ጋር እየተናገርን ያለነው had it is in the past tense ለዛ ነው ቀጥሎስ let's have a look at the schedule ምን ለማለት ፈልገን ነው ለምሳሌ ዛሬ እንግሊዘኛ ክላስ አለን ወይስ የለንም ብለን ግራ ተጋብተን እየጠየቅን እስኪ አንዴ ስኬጁላችንን አይት አድርገን እንመለስ you see quickly ብዙም ያቆይ ጉዳይ አይደለም ይሁን ቼክ ለማድረግ ነገር ነው let's have a look at the ስኬጁላችን እስኪ ቼክ እናድርግ ለማለት ስንፈልግ ነው ማለት ነው ስለዚህ have a look ለሆነች አጠር ላለች ታይም ቼክ ማድረግ ማየት እንደዛ ብላችሁ እንድትወስዱ ትፈልጋለሁ እዚህ ጋር አንድ ነገር ግን እንድታዩ የምፈልገው have a look at there is at the preposition at here he had a look at የለችም let's have a look at ሁለቱ ጋር ገብተዋል እዚህ ጋር ግን አልገባም what do you think the reason ምንድነው ምክንያቱ so at የምትገባው ከማን አጠገብ ከሉክ አጠገብ at የምትገባው የሚታየው ነገር ከተጠቀሰ ብቻ ነው ወይም ደግሞ አየው ስንል ምንድነው ያየነው ስኬጁሉን ነው ኖቱን ነው ሰውየውን ነው ምንድነው ያየነው ነገር የምንናገር ከሆነ at ብለን ነው የምንቀጥለው ስለዚህ a look at your note አያችሁ የምናየው ምን ነው ኖቱን ነው
a look at the schedule ምንድነው ምንድነው schedule he had a look at what ሳጥኑ ውስጥ ምንድን ለማየት ነው የሆነ ነገር የተቀመጠ ይኖራል ነው ግን እሱ አልተጠቀሰም እንደሆነ አይደለም at ካለም በኋላ የታየው ነገር ወይም ደግሞ በእንግሊዘኛ ከverb አጠገብ object ይመጣል አይደለም that means you're not object ነው the schedule object ነው object ካለ look at ብላችሁ ነው ኦብጀክታችሁን የምታስከትሉት ማለት ነው ምናልባት በደንብ በተለይ ግራመር የምትወዱ ተማሪዎች በደንብ ካያችሁ ኖቲስ ታደርጋላችሁ አብዛኛው ተማሪ ግን በቃ at እዚህ ጋር ነው እዚህ ጋር ለምን የለችም ብሎ ራሱ አይጠይቅም ግን ግራመር ላይ በደንብ ራሳችሁን ኢመርስ ያደረጋችሁ ተማሪዎች ኖቲስ ልታደርጉት ይችላልላችሁ ብዬ ነው ያነሳሁት እንቀጥል ሰባተኛ ኮሎኬሽን have a chat ነው ምንለው have a chat ምን ማለት ይመስላችኋል have a chat to have a smooth conversation to have a chat ማለት ንግግር ማድረግ ማለት ነው to speak to someone የሆነ ሰው ማናገር ማለት ነው to talk with someone in a friendly way ዋናው ነገር ግን smooth የሆነ in a friendly way ቀረብ ባለ ደስ በሚል ሁኔታ የምታደርጉት ንግግር have a chat ተብሎ መገለጽ ይችላል let's have a chat after class ክላስ ካለቀ በኋላ አብረን ብንጫወት አሁን በአማርኛ ምንድነው የምንለው መጫወት ነው አይደለም that means to talk with someone in a friendly way ማለት ነው let's have a chat after class we had a nice chat over coffee ቡና እየጠጣን አሪፍ ጨዋታ አድርገን ነበር በአማርኛ ጨዋታ ነው የምንለው የሆነ ደስ የሚል ኮንቨርሴሽን ከሆነ ጨዋታ ነው የምንለው ንግግር ከማለት ይልቅ እንደዛ ነው አለን ይሄም እሱን ለመግለጽ እንጠቀምበታለን I need to have a chat with my manager ካለቀዬ ጋር መነጋገር እፈልጋለሁ to have a chat with my manager ስለዚህ have a chat እያላችሁ መናገር ትችላላችሁ ማለት ነው number 8 ሁላችሁም የምታውቁት I'm pretty sure ተጠቀሙበታላችሁ have an idea ስለዚህ ሐሳብ ሲኖረን የምንጠቀመው ፍሬዝ ነው አይደለ to think of or know something የሆነ ነገር አውቃለሁ ወይም ደግሞ ያሰብኩት ነገር አለ ብላችሁ ሐሳባችሁን ልታካፍሉ ስትፈልጉ የምትጠቀሙበት ፍሬዝ ነው በኤግዛምፕል ሴንቴንስ እንየው I have an idea for your project ለፕሮጀክት ሐሳብ አለኝ እያልን ነው አይደለ ስለዚህ ለሆነ ሰው የሆነ ሼር የምታደርጉት ኦፒኒየን ሐሳብ ሲኖራችሁ የምትጠቀሙበት ፍሬዝ ነው she had a great idea for a new business አዲስ ቢዝነስ ለመጀመር በጣም ጥሩ የሚባል ሐሳብ ነበራት እያለ ነው had in the past ነው የመጨረሻው ደግሞ የሆነ ነገር ግራ ገብቷችሁ ሐሳብ ከሰው ለመጠየቅ ስትፈልጉ ምን ትላላችሁ do you have any ideas how to solve this problem ይሄንን ችግር ሶልቭ ለማድረግ እስቲ ልታካፍለን የምትችለው ማንኛውም የሆነ ሐሳብ አለ ስለዚህ I have an idea ስትሉ ሐሳብ አለኝ እያለ ነው ማለት ነው I think በጣም ቀላል ግልጽ ነው ወደ ቀጣዩ እንለፍ number 9 ምን ይላል have a headache እዚህ ጋር ache የምትል ቃል አለች አይደለ ache ማለት ህመም ማለት ነው pain ማለት ነው okay what kind of pain a headache ራስ ምታት አይደለ ስለዚህ ራሳችንን ሲያመን have a headache የሚለውን ፍሬዝ መጠቀም እንችላለን to feel pain in your head ስለዚህ ጭንቅላታችሁ ውስጥ የሚሰማችሁ ህመም ሲኖር have a headache let's say some examples I have a headache ራስ ምታት አለብኝ አሞኛል እያለ ነው so I will lie down ስለዚህ አረፍ ማለት አለብኝ ወይም አርፋለሁ እያለ ነው ማለት ነው lie down ማለት ከቆማችሁ ከነበረ ቁጭ ማለት ምናምን lie down ይባላል ማለት ነው she often has headaches have ያላልም has ነው ያለው ምክንያቱም our subject is she have አይባልም she often has headaches when she is stressed ብዙ ጊዜ ራሷን የሚያማት መቼ ነው stressed በምትሆን ጊዜ በምትጨናነቅ ጊዜ ራሷን ያማታል እያለ ነው ማለት ነው የመጨረሻው he couldn't come ሊመጣ አልቻለም he couldn't come because he had a bad headache በጣም ከፍተኛ ራስ ምታት ስለነበረበት መምጣት
አልቻለም እያለ ነው ማለት ነው። have a headache ራስ ምታት መታመም ማለት ነው። our last number 10 collocation is have a dream have a dream ሁለት ትርጉም አለው። እሺ have a dream ሁለት ትርጉም ነው የምናይለት። የመጀመሪያው ማርቲን ሉተር ኪንግ have a dream ሲል ሰምተናል አይደለም? አንደኛው እሱ ነው። እሺ ነገር ግን የመጀመሪያው ምንድነው? to experience a dream while sleeping to experience a dream while sleeping ትላንት ማታ እኮ የሆነ ህልም አየሁ በእንቅልፍ ልቤ የሆነ ህልም አየሁ ስንል ምንድነው? have a dream ማለት እንችላለን። ሰው የመጀመሪያው ነው to experience a dream while sleeping በእንቅልፍ ሰዓታችን ላይ የምናየው ማለት ነው። ሌላኛው ደግሞ ምንድነው? to have a goal or vision ግብ ታስቀምጣላችሁ አይደለ? እንደዚህ የመሆን ህልም አለኝ ስንል ስለዚህ ለሁለቱም መሆን ይችላል። have a dream it has two meanings ስለዚህ በሁለቱም ኤግዛምፕል ሰርች ይላችኋለሁ ማለት ነው። የመጀመሪያው I had ያለው ለምንድነው? ፓስት ስለሆነ ነው። I had a strange dream last night ትላንት ምሽት ግር የሚል ያልተለመደ strange ማለት እንግዳ የሆነ ህልም አይቼ ነበር። I experienced a strange dream while sleeping በእንቅልፍ ልቤ strange የሆነ dream አይቼ ነበር። ሁለተኛው ደግሞ እንደዛ አይደለም። she has a dream ህልም አላት ምን የመሆን she has a dream of becoming a doctor ዶክተር የመሆን ህልም አላት። she has a goal or a vision to become a doctor እያለ ነው ማለት ነው። ስለዚህ የመጨረሻ ይቺ ነች። በዚህ መልኩ መጠቀም ትችላላችሁ። ያየናቸውን ኮሎኬሽንስ እናስታውስ። ከ6 እስከ 10 ያየነው እነዚህ ነው። 6 ምንድን ነበር ያለው? have a look ወይም ደግሞ ምን ብለናል? take a look ምን ማለት ነው? የሆነችን ነገር አየት ማድረግ በደንብ ማየት ምናምን ሳይሆን ለብዙ ታይም ቼክ ማድረግ አየት ማድረግ ብለናል። have a chat to talk with someone in a friendly way ስለዚህ ከሆነ ሰው ጋር መጫወት ጥሩ ወሬ ማውራት ማለት ነው። have an idea የሆነ ሐሳብ ምንድነው? ፖሰስ ማድረግ መያዝ አለኝ ማለት። have a headache ራስ ምታት ብለናል። have a dream ህልም ማየት ወይም ደግሞ goal ራዕይ መያዝ ማለት ነው። ዛሬ ያየናቸው 10 ኮሎኬሽንስ እነዚህ ናቸው። እናንተ ምንድነው ማድረግ ያለባችሁ? በ10ም ኮሎኬሽንስ አንዳንድ ኤግዛምፕል ሴንቴንስ መጻፍ ይጠበቅባችኋል ማለት ነው። ዛሬ የተማራችሁትን ትምህርት በደንብ መረዳታችሁን ማወቅ የምትፈልጉ ከሆነ እነዚህን 10 ሴንቴንሶች በእነዚህ ሰርታችሁ ኮሜንት ሴክሽን ላይ ጻፉ። ብዙ ነው አይኖ ግን ለመማር እስከመጣችሁ ድረስ ደግሞ ይሄን ማድረግ ይጠበቅባችኋል። ስለዚህ ኮሜንት ሴክሽን ላይ እሱን አድርጉልኝ፣ ቼክ ማድረገው ነው የሚሆነው። በቀጣይ ሌሎች ትምህርቶችን ደግሞ ይዤ እመጣለሁ። መልካም ጊዜ። በትምህርት ቤት፣ በስራ ቦታ አሊያም ደግሞ ከሰው ጋር ለመግባባት እንግሊዘኛ ቋንቋ ላይ ደካማ መሆኑ እክል እየፈጠረቦት ነው? እንግዲያውስ ለእርሶ ከሰዋስው አካዳሚ ታላቅ የምስራች ይዤ መጥቻለሁ። አዲሱ 4 ወር የሚፈጀው የእንግሊዘኛ ኮርሳችን ምዝገባ ዛሬ ግንቦት 1 በይፋ ተጀምሯል። ይሄ ኮርስ እንግሊዘኛችሁን የማይቀይር ከሆነ ሌላ ምንም ሊቀይርላችሁ አይችልም። ይሄን ያህል ባዘጋጀነው ኮርስ ላይ እርግጠኞች ነን። ከዛሬ ግንቦት 1 እስከ ግንቦት 3 ድረስ ለምትመዘገቡ ተማሪዎች የ40% ታላቅ ቅናሽ አዘጋጅተናል። ስለምንሰጠው ኮርስ በቂ ማብራሪያ ለማግኘት በ0923 05 2061 ወይም ደግሞ በቴሌግራም እና በኢሞ ልታናግሩን ትችላላችሁ። ብዙ ስልክ ስለሚደወልልን የእናንተን ስልክ ምናልባት ሳናነሳ እንዳትቸገሩ የነገርኳችሁን ስልክ ተጠቅማችሁ ቴሌግራም ላይ መልእክት ብታስቀምጡልን ፈጣንና በቂ ማብራሪያ እንሰጣችኋለን። ፈጥናችሁ በመመዝገብ የ40% ቅናሹ ተጠቃሚ ይሁኑ። እንግሊዘኛ ችግሮም ለአንዴና ለመጨረሻ ጊዜ ከሰዋስው አካዳሚ ጋር ይላቀቁ።